ሰላም የእግዚአብሔር ቤተሰቦች ከማህበረ ቅዱሳን ቴሌቪዥን የዕለቱን አጫጭር መረጃዎች ይዘንላችሁ ቀርበናል። በጅጅጋ ከተማ አዲስ የተገነባው የመድኃኔዓለም መቃኞ ቤተክርስቲያን ፈረሰ። በሶማሊያ ሀገረ ስብከት ጅግጅጋ ከተማ እየተገነባ የነበረው አዲስ ቤተክርስቲያን መፍረሱ ተገልጿል። የሀገረ ስብከቱ ጽሕፈት ቤት በማህበራዊ ገጹ ላይ ባሰፈረው መረጃ ለሚመለከተው የመንግስት አካል ጥያቄ ቀርቦ ቤተክርስቲያኑ እየተሰራ ቢሆንም በዛሬው ዕለት በግብረ ኃይል ፈርሷል ብሏል። በተጨማሪም ለሌሎች ቤተ እምነቶች ጥቅም ላይ ያልዋለ ሕግ ምክንያት በማድረግ መቃኞ እንዲፈርስ መደረጉ ተነግሯል። በተለይም ቤተክርስቲያኑ ለምን ይፈርሳል ብለው የጠየቁ የቤተክርስቲያን ልጆችና የሥራ መሪዎች መታሰራቸው በመረጃው ላይ ተገልጿል። ጉዳዩ መፍትሄ እንዲሰጠው ከሀገረ ስብከቱ ሊቀ ጳጳስ ከብፁዕ አቡነ ኤልሳ ጀምሮ በየደረጃው ያሉ አካላት ከሚመለከተው የመንግስት አካል ጋር እየተነጋገሩ ይገኛል ተብሏል። ብፁዕ አቡነ ዲዮስቆሮስ አገልጋዮች በተቀበላችሁት ክህነት በትሕትና ሆናችሁ ማገልገል አለባችሁ ሲሉ አሳሰቡ። ብፁዕ አቡነ ሳዊሮስ የጠቅላይ ቤተ ክህነት ዋና ስራ አስኪያጅ እንዲሁም ብፁዕ አቡነ ዲዮስቆሮስ የቅዱስ ሲኖዶስ ዋና ጸሐፊ በሸገር ከተማ ሀገረ ስብከት በዓለም ገና ደብረ ምሕረት ቅዱስ ሚካኤል ቤተክርስቲያን ተገኝተው ለ272 የአብነት ተማሪዎችና የቤተክርስቲያን አገልጋዮች ስልጣነ ክህነት ሰጥተዋል። ብፁዕ አቡነ ሳዊሮስ በንግግራቸው ቤተክርስቲያን ተተኪ አገልጋይ የሚያስፈልጋት በመሆኑ ስልጣነ ክህነቱን የተቀበላችሁ ሁሉ ሃይማኖታችሁን ጠብቃችሁ በትጋት አገልግሉ ሲሉ አሳስበዋል። ክህነት ሰማያዊና ሰማያዊ ንጉሥን ማገልገያ ነው ያሉት ብፁዕ አቡነ ዲዮስቆሮስ አሁን በተቀበላችሁት በትሕትና እንዲሁም በቅድስና ሆናችሁ ማገልገል አለባችሁ ብለዋል። 238 የዲቁና 33 የቅስናና አንድ አባት ደግሞ የቁምስና ማዕረገ ክህነት መቀበል ችለዋል። መረጃው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መገናኛ ብዙኃን አገልግሎት ነው። በቋንቋ መምህራን የተማሩ 35 የሕግ ታራሚዎች ተጠምቀው ወደ ቅድስት ቤተክርስቲያን ኅብረት ተቀላቀሉ። በማህበረ ቅዱሳን የሐዋሳ ማዕከል ሚዲያ በላከው መረጃ በሐዋሳ ከተማ ማረሚያ ቤት በሚገኘው በቅዱስ ፊልጶስ ቤተክርስቲያን በቋንቋ መምህራን የሃይማኖት ትምህርት የተማሩ 35 የሕግ ታራሚዎች ተጠምቀው የሥላሴ ልጅነትን አግኝተዋል። ተግባሩ በማዕከሉ የስብከተ ወንጌልና ሐዋርያዊ አገልግሎት ዋና ክፍል በሲዳማ ሀገረ ስብከትና በማረሚያ ቤቱ ስብከተ ወንጌል ሰበካ ጉባኤ በጋራ ትብብር መከናወኑ ተገልጿል። ለተጠማቂያኑ ስርዓተ ጥምቀትና ቅዱስ ቁርባን እንዲፈጸም በተለየ መልኩ ለተባበሩ አካላት ማለትም ለሐዋሳ ደብረ ምሕረት ቅዱስ ገብርኤል ገዳም አስተዳደርና ለምዕመናን ምስጋና ቀርቧል። ብፁዕ አቡነ እንጦንስ ተመራቂ ደቀ መዛሙርት ለቅድስት ቤተክርስቲያን ደጀን እንደምትሆኑ እምነቴ ነው ሲሉ ተናገሩ። የምዕራብ ሐረርጌ ሀገረ ስብከት ሊቀ ጳጳስ የሆኑት ብፁዕነታቸው ይህንን ያሉት በሀገረ ስብከቱ ባለው አዳሪ አብነት ትምህርት ቤት ለ2 ዓመት የተማሩ 22 ደቀ መዛሙርትን ባስመረቁበት ዕለት ነው። ብፁዕ አቡነ እንጦንስ እንዳሉትም አዳሪ ትምህርት ቤቱ ከተጀመረ ጀምሮ በርካታ አገልጋዮችን ማስመረቁን አንስተው የዛሬ ተመራቂዎች የቤተክርስቲያን ደጀን እንደምትሆኑ እምነቴ ነው ብለዋል። አክለውም ደቀ መዛሙርቱ ብዙ ጊዜያትን አልፋችሁ ፈተናንም ተቋቁማችሁ እዚህ በመድረሳችሁ እንኳን ደስ አላችሁ በማለት ተናግረዋል። አያይዞም የ2 ዓመት የመማርና ማስተማር ሂደት እንዲከናወን ኃላፊነታቸውን ለተወጡ አካላት ምስጋናቸውን አቅርበዋል። መርሐ ግብሩ በጭሮ ደብረ ሰላም ቅዱስ እግዚአብሔር አብ ቤተክርስቲያን የተካሄደ ሲሆን ተመራቂዎቹ ፊደለ ሐዋርያና ወንጌለ ዮሐንስ፣ ስርዓተ ቅዳሴና ሌሎች ትምህርቶችን ተምረዋል። መረጃው የሀገረ ስብከቱ ሚዲያ ነው። የአዳማ ማዕከል ስራ አስፈጻሚ አባላት በቢሾፍቱና አዳ ጽሕፈት ቤት አጠቃላይ አገልግሎት ሁኔታ ዙሪያ ውይይት አደረጉ። በማህበረ ቅዱሳን አዳማ ማዕከል ስር ያለው በቀደም አጠራሩ ቢሾፍቱ ወረዳ ማዕከል በአሁኑ የቢሾፍቱና አዳ ጽሕፈት ቤት አገልግሎት ሁኔታን ለመገምገም የማዕከሉ ስራ አስፈጻሚ አባላት ውይይት አድርገዋል። የአዳማ ማዕከል ሰብሳቢ አቶ ከተማው ቢተው ውይይቱ ወረዳ ማዕከሉ እየሰጠ ባለው አገልግሎት እውቅና በመስጠት ተጠናክሮ የሚቀጥልበትን የጋራ መደላድል ለመፍጠር ነው ብለዋል። ዲያቆን ግርማ ፈለቀ የጽሕፈት ቤቱ ሰብሳቢ ባቀረቡት ሪፖርት 129 ተተኪ መምህራንን የማሰልጠን 7 ዲያቆናትን በማስተማር ወደ ቅስና የማሳደግና ሌሎች ስራዎች መሰራታቸውን አንስተዋል። በቀጣይም ወረዳ ማዕከሉ ከአዳማ ማዕከል ጋር በመናበብ የተሻለ አፈጻጸም ለማስመዝገብ መስራት ይጠበቅበታል ተብሏል። መረጃው የአዳማ ማዕከል ሚዲያ አገልግሎት ነው። አባላት ባላቸው ጸጋ ጊዜያቸውን በአግባቡ ተጠቅመው አገልግሎታቸውን መፈጸም እንደሚገባቸው ተገለጸ። በማህበረ ቅዱሳን ወላይታ ሶዶ ማዕከል የተዘጋጀው መርሐ ግብር አባላትን ወደ አገልግሎት ለመመለስና በአባላት እጥረት ምክንያት የተፈጠረውን የአገልግሎት ክፍተት ለመሙላት ያለመ ነበር ተብሏል። በመርሐ ግብሩ መልአከ ኃይል ቀሲስ ብርሃኑ ቤታሎ የደብረ ጻይ ቅድስት ኪዳነ ምሕረት ቤተክርስቲያን ዋና አስተዳዳሪ ለአእምሮ የሚመች አገልግሎት በሚል ርዕስ ገለጻ አድርገዋል። በተጨማሪም ዶክተር ጌትነት አስራት የማዕከሉ ሰብሳቢ ቤተክርስቲያን ወቅታዊ ችግሮችና እኛ ያለንበት ነባራዊ ሁኔታን የተመለከተ ሰነድ አቅርበዋል። ዲያቆን ብሩክ ወንጃ የማዕከሉ ጽሕፈት ቤት ኃላፊ እንደተናገሩት አባላት በተሰጣቸው ጸጋ ጊዜያቸውን አመቻችተውና ተጠቅመው በአግባቡ እንዲያገለግሉ አሳስበዋል። መረጃውን የወላይታ ሶዶ ማዕከል ልኮልናል። ሰላም እግዚአብሔር ከሁላችን ጋር ይሁን። የዕለቱ አጫጭር መረጃዎች እስካሁኖቹ ነበሩ።